መንግስት ከትምህርት ቤት የዋጋ ጭማሪና ምዝገባ ጋር በተያያዘ አዲስ አሰራር ይፋ አድርጓል። በዚህም መሰረት የትምህርት ቤት የዋጋ ጭማሪ ላይ መስማማት ካልተደረሰ መንግስት ጣልቃ እንደሚገባና የ500 ሺህ ብር የገንዘብ ቅጣት እንደሚጣል ተነግሯል። በወር ወይም በተርም የሚያስከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ 500 ሺህ ብር ቅጣት እንዲጣልባቸው መመሪያ መውጣቱን የታወቀው ትምህርት ቤቶች የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎችና ድረገጾች ላይ በግልጽ ካላሳወቁ 100 ሺህ ብር የሚደርስ ቅጣት እንደሚጣልባቸውም በመመሪያው ላይ ተደንግጓል። ነፃና የግዴታ ትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር እንደሆነ አውቀናል። በመመሪያው ከተካተቱት ክፍሎች አንዱ የግል ትምህርት ቤት የትምህርት ክፍያዎችን የሚመለከት ነው። በዚህ ክፍል የትምህርት ክፍያዎች ፍትሐዊነትና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነትን የሚዘረዝሩ ድንጋጌዎች ተካተዋል። ግልጽነትን የሚመለከተው የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚከፈለውን የተማሪዎች የትምህርት ክፍያና መመዝገቢያን በተመለከተ በይፋ መግለጽ እንዳለባቸው ያስቀምጣል። ትምህርት ቤቶቹ ይህንን ማድረግ የሚጠበቅባቸው የትምህርት ዘመኑ ከመጀመሩ በፊት እንደሆነም በድንጋጌው ላይ ሰፍረዋል። የግል ትምህርት ቤቶቹ የክልል ወይም የከተማ አስተዳደር ትምህርት ቢሮዎች በሚያወጧቸው መመሪያዎች ላይ ተመስርቶ የሚዘጋጀውን የትምህርት ክፍያና መመዝገቢያ በይፋ ከመግለጻቸው በፊት ከወላጅ ወይም ከአሳዳጊ ጋር መወያየት እንደሚገባቸውም በዚሁ መመሪያ ላይ ተመላክቷል። ማንኛውም ትምህርት ቤት ይህንን ጥሶ ቢገኝ እስከ 200 ሺህ ብር የሚደርስ ቅጣት እንደሚጣልበት በመመሪያው ላይ ተደንግጓል። ይህን ጥሰት ለሁለተኛ ጊዜ የሚደግም ትምህርት ቤት ከሚጣልበት የ500 ሺህ ብር የገንዘብ ቅጣት በተጨማሪ የማስተማር ፈቃዱ በጊዜያዊነት እስከ 1 ዓመት እንደሚታገድም ተጠቁመዋል። ሁሉም የግል ትምህርት ቤቶች በመመሪያው መሰረት የክፍያ አፈጻጸሞችን በትምህርት ቤቱ የማስታወቂያ ሰሌዳዎችና በትምህርት ቤቶቹ ድረገጾች ላይ በግልጽ የማሳወቅ ግዴታም ተጥሎባቸዋል። የክፍያ አፈጻጸሞችን አለማሳወቅ እስከ 100 ሺህ ብር የገንዘብ ቅጣት እንደሚያስቀጣ የገለጸው መመሪያው ጥሰቱ ለሁለተኛ ጊዜ የተደገመ እንደሆነ ቅጣቱ ወደ 400 ሺህ ብር ከፍ እንደሚልም አስገንዝበዋል። የግል ትምህርት ቤቶች ዘመኑ የደረሰበትን ተለዋዋጭና ተደራሽ የክፍያ አማራጮች እንዲያቀርቡ መመሪያው አስገድደዋል። ትምህርት ቤቶቹ የክልልና የከተማ አስተዳደር ትምህርት ቢሮዎች ከሚያወጧቸው የክፍያ መመሪያዎች ውጪ ያልተፈቀደ ክፍያ ማስከፈል እንደማይችሉም በመመሪያው ላይ ተቀምጠዋል። የተማሪ ወላጆች ወይም አሳዳጊዎች ያልተወያዩበትና ያልተስማሙበት የትምህርት ቤት ክፍያና መመዝገቢያ በፍጹም ተፈጻሚ መሆን የለበትም ሲልም መመሪያው ደንግጓል። ከመመሪያው ውጪ ለተማሪዎች የትምህርት ክፍያና መመዝገቢያ የተሰበሰበ ገንዘብ ካለ ለተማሪ ወላጆች ወይም አሳዳጊዎች ተመላሽ እንዲሆን በዚህ መመሪያ ላይ ተካቷል። የትምህርት ወይም የመመዝገቢያ ክፍያዎችን በተመለከተ የተማሪ ወላጆች ወይም አሳዳጊዎች ቅሬታ ካላቸው የትምህርት ስራውን ለሚያስፈጽመው አካል በጽሁፍ ማቅረብ እንዳለባቸው መመሪያው ያስገነዝባል። በዚህ አሰራር ያልተፈቱ ቅሬታዎች ካሉ ለሚመለከተው የትምህርት ቢሮ ወይም በሚኒስቴር መስሪያ ቤቱ ቀርበው ሊታዩ እንደሚችሉ በመመሪያው ተመላክቷል። ያልተፈቱ ቅሬታዎች ወይም አለመግባባቶች በ15 የስራ ቀናት ውስጥ መፍትሄ ሊያገኙ እንደሚገባ መመሪያው ቀነ ገደብ አስቀምጧል። በሌላ በኩል ደግሞ የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ መመደባቸው ይፋ ሆነዋል። የኢትዮጵያ ብር በጥንካሬው በአፍሪካ ባለፈው የአውሮፓውያን ዓመት በዝቅተኛ ደረጃ ላይ የሚገኝ ገንዘብ እንደነበር ዓለም ባንክ አስታውቋል። ባንኩ ከሰሞኑ ባወጣው የአፍሪካ ኢኮኖሚያዊ ሁኔታ ሪፖርት የኢትዮጵያ ብር ጥንካሬ ከቀደመው ዓመት ጋር ሲነጻጸር ባለፈው የፈረንጆች ዓመት በ18 በመቶ በመቀነስ በአፍሪካ የመጨረሻው ደረጃ ላይ እንደነበር ገልጿል። የደቡብ ሱዳኑ ፓውንድ ደግሞ በጥንካሬ በ15 በመቶ በመቀነስ ከኢትዮጵያ ብር ቀጥሎ መቀመጡን ባንኩ አስታውቋል። የኢትዮጵያው ብር ጥንካሬው የቀነሰው በመደበኛውና በትይዩ ገበያው መካከል ያለው ልዩነት በመስፋቱ እንደሆነ ባንኩ የጠቀሰ ሲሆን የደቡብ ሱዳኑ ፓውንድ ደግሞ ሀገሪቱ ለውጭ ገበያ የምታቀርበው ነዳጅ በመስተጓጎሉ ሳቢያ እንደሆነ አስታውቀዋል። የኢትዮጵያ መገበያያ ብር ከአሜሪካ ዶላር አንጻር ከፍተኛ ዋጋውን ያጣው በዶላር እጥረት፣ በከፍተኛ የዋጋ ግሽበትና በውጭ ኢንቨስተሮች እምነት መቀነስ ምክንያት መሆኑም ተገልጿል። የዓለም ባንክን ሪፖርት መሰረት በማድረግ ዘኢስት አፍሪካን ጋዜጣ እንደዘገበው ከሆነ ከዶላር አንጻር ሲሰላ የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ የምንዛሬ አቅማቸውን አጥተዋል። ይህንን ችግር ለመቅረፍ በሚመስል ሁኔታ የኢትዮጵያ ብሔራዊ ባንክ ፈቃድ የላቸውም ያላቸውን ገንዘብ አዘዋዋሪዎች ከሰሞኑ ማስጠንቀቁ የሚታወስ ነው። በኢትዮጵያ የገንዘብ ዝውውር አገልግሎት ፈቃድ የተሰጣቸው 62 መሆናቸውንና 23 የሚሆኑት ደግሞ ህጋዊ ባለመሆናቸው በእነዚህ ተቋማት ገንዘብ ማዘዋወር ህገወጥ መሆኑን የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ መጀመሪያ ላይ ባወጣው
ማስታወቂያው የገንዘብ ማስተላለፊያ የዝውውር ኤጀንሲዎች የኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸውን የገንዘብ ማስተላለፍና የማስተላለፊያ አገልግሎቶችን መስጠት ወይም መጠቀም ህገወጥና በኢትዮጵያ የህግ መሰረት የሚያስቀጣ መሆኑንም ነው ያስታወቀው። በዚህም መሰረት ህጋዊ ናቸው ያላቸውን 62 የገንዘብ አስተላላፊዎች ስም ዝርዝር ይፋም አድርገዋል። ከነዚህ ተቋማት ውጪ ገንዘብ ማዘዋወር ህገወጥ ስለመሆኑ ነው በባንኩ ይፋ የተደረገው። አያይዞም የገንዘብ ማስተላለፍና የማስተላለፊያ አገልግሎቶች ገንዘብ መቀበልና በኢትዮጵያ ወይም በውጭ ሀገር ላሉ ተቀባዮች ማድረስን ሙሉ በሙሉ የሚያካትት መሆኑን የገለጸው ብሔራዊ ባንክ ያለ ባንኩ ፈቃድ በእነዚህ ተግባራት ውስጥ መሳተፍ ግለሰቦችና ተቋማትን ለማጭበርበር፣ ለገንዘብ ኪሳራና በገንዘብ ማሸሽ ወይም በሌሎች ህገወጥ ተግባራት ውስጥ ለመሳተፍ አደጋ ላይ ይጥላል በማለት አስጠንቅቋል።